ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዲጂታል ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገርን። በሳውዲ አረቢያ ከ1900 በላይ ኢትዮጵያውያን በንጉሱ ምህረት ተለቀቁ። የውጭ ጉዳይ ሚኒስቴር በሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያንን ሁኔታ በተለይም ደግሞ በህግ ሂደት ያሉና የፍርድ ውሳኔ የተላለፈባቸውን ወገኖች በሚመለከቱ ጉዳዮች ላይ የሳውዲ አረቢያ ባለስልጣናት ጋር በቅርበት መስራቱን እንደቀጠለ አስታውቋል። ሚኒስቴሩ በዚህ ጉዳይ ላይ ባወጣው መግለጫ የኢትዮጵያ መንግስት በውጭ ሀገር ለሚኖሩ ዜጎቹ ደህንነት ጥበቃና የቆንስላ ድጋፍ ከፍተኛ ትኩረት እንደሚሰጥ አስታውቋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ስለሚገኙ ዜጎች ጉዳይም መንግስት በከፍተኛ አመራሩ በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይት ማድረጉን ገልጿል። በተጨማሪም በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንስላ ጀነራል አማካኝነት በአስቸጋሪ ሁኔታ ውስጥ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ለመጠየቅና የቆንስላ ድጋፍ እንዲያገኙ ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነቱን አጠናክሮ ቀጥሏል። እነዚህ የዲፕሎማሲ ጥረቶች በሰብአዊነት ረገድ አዎንታዊ ውጤት ማስገኘታቸውንና እስካሁን ድረስ በአጠቃላይ 1971 ኢትዮጵያውያን የንጉሱ ምህረት እንደተደረገላቸው አስታውቋል። የውጭ ጉዳይ ሚኒስቴር በስደት የሚኖሩ ኢትዮጵያውያንን መብትና ደህንነት ለማስጠበቅ የዲፕሎማሲ አማራጮችን አሟጦ እንደሚጠቀም ገልጾ ቀሪ ጉዳዮችንም ከሳውዲ መንግስት ጋር በጋራ ለመፍታት በትብብር እየሰራ መሆኑን አመልክቷል። ኢሰመጉ በትግራይ ክልል የታወጀው የግዳጅ ውትድርና በአስቸኳይ እንዲቆም ጠየቀ። የኢትዮጵያ የሰብአዊ መብቶች ጉባኤ በትግራይ ክልል እየተካሄደ ያለውን የግዳጅ ውትድርናና የህፃናት ምልመላ እንዲቆም ጠይቋል። ጉባኤው ይህንን ጥሪ ያቀረበው በክልሉ እየተፈጸመ ነው ባለው የሰብአዊ መብት ጥሰት ላይ ሐምሌ 5 ቀን 2018 ዓ.ም ባወጣውና ባሰራጨው መግለጫ ነው። የፌዴራል መንግስትም ጉዳዩን በአስቸኳይ እንዲያስቆም አሳስቧል። ኢሰመጉ በመግለጫው በ2015 ዓ.ም የተደረሰውን የፕሪቶሪያ የሰላም ስምምነት ተከትሎ በክልሉ አንጻራዊ ሰላም ቢሰፍንም በቅርቡ ስምምነቱን የሚጥሱ እንቅስቃሴዎች እየታዩ መሆኑን አመልክቷል። የክልሉ ምክር ቤት ሰኔ 17 ቀን 2018 ዓ.ም የግዳጅ ወታደራዊ አገልግሎት አዋጅ ማጽደቁንና አዋጁን በሚቃወሙ ላይ የሞት ቅጣት መደንገጉን መግለጫው ጠቅሷል። ጉባኤው እንዳስታወቀው አዋጁ ከመጽደቁ በፊትም ሆነ በኋላ ወጣቶች በግዳጅ ወደ ማሰልጠኛ እየገቡ ነው ብሏል። ከ18 ዓመት በታች ያሉ ህፃናትና ታዳጊዎችን በግዳጅ ምልመላ ውስጥ መካተታቸውን፣ ይህ ሁኔታ በነዋሪዎች ላይ ከፍተኛ የጦርነት ስጋት መፍጠሩንና በርካታ ነዋሪዎች ቀያቸውን ጥለው ለመሰደድ መገደዳቸውን ጉባኤው በሪፖርቱ አስፍሯል። የኢሰመጉ መግለጫ እንዳብራራው በክልሉ የወጣው አዋጅ የኢትዮጵያን ፌዴራላዊ ዲሞክራሲያዊ መንግስት ህገ መንግስትና ዓለም አቀፍ የሰብአዊ መብቶች ስምምነቶችን የሚጥስ ነው። ጉባኤው የፖለቲካ ውጥረት ወደ ግጭት እንዳያመራ በማስጠንቀቅም የፕሪቶሪያው ስምምነት የሚጥሱ ድርጊቶች እንዲቆሙ አሳስቧል። በተለይ የክልሉ የፖለቲካ ኃይሎች ልዩነታቸውን በሰላማዊ መንገድ እንዲፈቱ መክሯል። የግዳጅ የውትድርናው አዋጅ ትግበራ እንዲቆም የጠየቀው ኢሰመጉ የህፃናት ምልመላ በአስቸኳይ መቆም እንዳለበት አጽንኦት ሰጥቷል። የሃይማኖት አባቶችና መገናኛ ብዙሃን ይህንን ወታደራዊ ውጥረት እንዲያወግዙም ጥሪ አቅርበዋል። ችግሩ በውይይት እንዲፈታ ድጋፍ እንደሚያደርጉም ጉባኤው አሳስቧል። የኢንዱስትሪዎችን የኃይል አቅርቦት ለማረጋገጥ የኒውክሌር ቴክኖሎጂ የማይተካ ሚና ይኖረዋል ተባለ። ኢትዮጵያ ባለፉት 9 ወራት በኒውክሌር ቴክኖሎጂ ልማት የወሰደችው እርምጃና የተገኘው ውጤት ለአፍሪካ ሀገራት ምሳሌ መሆኗን የሚያመላክት መሆኑን የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር አብዱራዛቅ ኡመር ገልጸዋል።
የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ጋር በጋራ ያዘጋጁት በኢነርጂ እቅድና የኢነርጂ ፍላጎት ዳሰሳ ላይ የተዘጋጀው አህጉራዊ የስልጠና መድረክ በአዲስ አበባ ተጀምሯል። በመድረኩ ላይ ተገኝተው መልእክት ያስተላለፉት ምክትል ኮሚሽነር አቶ አብዱራዛቅ በኢትዮጵያ በከፍተኛ ደረጃ እያደገ የመጣውን የኢንዱስትሪ ልማት ለማፋጠንና የኃይል አቅርቦትን ለማሳደግ የኒውክሌር ኃይል ከፍተኛ አስተዋጽኦ ይኖረዋል ብለዋል። ኃይል የኢኮኖሚ ጀርባ አጥንት በመሆኑ ቀጣዩን የኃይል ፍላጎት በትክክለኛ መሰረት ላይ ለማድረግ ንድፉን ዛሬ በግልጽ ማስቀመጥና ለተግባራዊነቱ መስራት እንደሚገባም ተናግረዋል። የትኛውም የኃይል ምንጭ የአንድን ሀገር አጠቃላይ የኤሌክትሪክ ፍላጎት ማሟላት ስለማይችል ተለዋዋጭ ሁኔታዎችን የሚቋቋምና አነስተኛ የካርበን ልቀት ያለው የኃይል ስርጭት መገንባት አስፈላጊ መሆኑን ምክትል ኮሚሽነሩ አንስተዋል። በተጨማሪም በአፍሪካ የኢንዱስትሪ መስፋፋት ለማፋጠን የስራ ዕድል ለመፍጠር ግብርናን ለማዘመንና የህዝቦቿን የኑሮ ሁኔታ ለማሻሻል የተለያየ አማራጭ ያለው የኃይል ዘርፍ ማልማት ወሳኝ ነው ብለዋል። በስልጠናው ላይ ከ17 የአፍሪካ ሀገራት የተውጣጡ ከፍተኛ ተመራማሪዎችና የኃይል ልማት ባለሙያዎች ይሳተፋሉ መባሉን የዘገበው የኢትዮጵያን ፕሬስ ድርጅት ነው። ወደ ውጭ ዜና ተሻገርን። የኢራን አብዮታዊ ዘብ አጎራባች ሀገራት ውስጥ የሚገኙትን የአሜሪካ ጦር ሰፈሮች ማጥቃቱን አስታወቀ። በሌላ በኩል አሜሪካ በደርዘን በሚቆጠሩ የኢራን ኢላማዎች ላይ የምትፈጽመውን ጥቃት ማጠናቀቋን ገልጻለች። ሸሪፍ ኢማም ጉዳዩን በዝርዝር ተመልክቶታል፣ እንደሚከተለው ያቀርበዋል። የኢራን የመንግስት ሚዲያ ሪፖርት እንዳደረገው አብዮታዊ ዘብ በዮርዳኖስ በባህሬንና በኩዌት የሚገኙ የአሜሪካ ወታደራዊ ኢላማዎችን አጥቅቷል። የኢራን የዜና ወኪል ኢርና የአብዮታዊ ዘብን መግለጫ ዋቢ አድርጎ እንደዘገበው በጥቃቱ በዮርዳኖስ የሚገኘው የልዑል ሐሰን የአየር ኃይል የጦር ሰፈር፣ በባህሬን የሚገኘው የአሜሪካ ወታደራዊ የድሮን ማዘዣ ማዕከልና በኩዌት አሊ አልሳሌም የአየር ጦር ሰፈርን ማጥቃቱን አስታውቋል። በቅርብ በተፈጸመ ጥቃት ደግሞ የኦማን ራዳር ሲስተምን መምታቱን ገልጿል። የዮርዳኖስ ጦር እንዳለው የኢራን ሚሳኤል ወደ ሀገሪቱ የአየር ክልል መግባቱን አስታውቋል። ይሁን እንጂ በጥቃቱ በሰው ላይም ሆነ በንብረት ላይ የደረሰ ጉዳት ሪፖርት አልተደረገም ተብሏል። የዮርዳኖስ ጦር አክሎም የሀገሪቱን ሉዓላዊነት መዳፈር ተገቢውን ምላሽ ያሰጣል ብሏል። የኩዌት ጦር በበኩሉ ለተፈጸመው ጥቃት ምላሽ ሰጥቻለሁ ብሏል። የኩዌት ጦር እንዳለው በኩዌት የአየር ክልል ከጠላት የሚሰነዘሩ ጥቃቶችን እያከሸፈ እንደሆነም አስታውቋል። ኢራን እንዳለችው ሁለት የሆርሙዝ ሰርጥን መዝጋቷና የሚሳኤልና የድሮን ጥቃት በሰላጤ የጎረቤት ሀገራት ላይ ፈጽማለች። ለዚህ ምክንያቱ ደግሞ አሜሪካ አዲስ ዙር ጥቃት በኢራን ላይ መፈጸሟን ተከትሎ ግጭቱ ተባብሶ በመቀጠሉ ነው ተብሏል። የዩናይትድ ስቴትስ ጦር እንዳለው ኢራን በሆርሙዝ ሰርጥ የሚተላለፉ መርከቦች ላይ የምትፈጽመውን ጥቃት ለመከላከል የሚያስችል አዲስ ዙር ጥቃት መፈጸሙን ገልጿል። የአሜሪካ ማዕከላዊ ዕዝ እንዳስታውቀው ለመጀመሪያ ጊዜ የኢራንን ወታደራዊ አየር መከላከያ ስርዓቶች፣ የባህር ዳርቻ ራዳር ጣቢያዎች፣ የሚሳይልና የድሮን አቅሞችና ትናንሽ ጀልባዎችን፣ የአሜሪካ ተዋጊ አውሮፕላኖች፣ ሚሳይልና ድሮኖችና የባህር ኃይል መርከቦችን በመጠቀም ጥቃት መሰንዘሩን ጦሩ በኤክስ ገጹ ላይ ባወጣው ጽሑፍ አስታውቋል። ኢራን የተፈጸመውን ጥቃት አውግዛ ግጭቱን ለማስቆም ወራት የፈጀ ዲፕሎማሲያዊ ጥረት አሜሪካ ከንቱ አድርገዋለች ስትል ወቅሳለች። የኢራን የውጭ ጉዳይ ሚኒስቴር ባወጣው መግለጫ የአሜሪካ አስተዳደር በሆርሙዝ የባህር ወሽመጥ አሰራር በግልጽ ጣልቃ በመግባት በሰርጡ አለመረጋጋት እንዲፈጠር፣ ይህንን ተከትሎ በዓለም አቀፍ የንግድ መርከቦች ላይ መስተጓጎል እንዲፈጠር አድርጓል ብሏል። ባለፈው ሳምንት ፕሬዚደንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አብቅቷል ማለታቸውን ተከትሎ አደራዳሪዎች ዲፕሎማሲያዊ መፍትሄ ለማፈላለግ እየተሯሯጡ ነው ተብሏል። ወታደራዊ ግጭቱ እንዲህ በተባባሰበት ሁኔታ የንግድ መርከቦች አሁንም በስትራቴጂካዊ የባህር ወሽመጥ መተላለፋቸውን ቀጥለዋል። ባለፉት 24 ሰዓታት ውስጥ 20 የንግድ መርከቦች በሆርሙዝ ሰርጥ በአሜሪካ ወታደራዊ ድጋፍ መተላለፍ ችለዋል። ሌሎች መርከቦችም ያለምንም ድጋፍ በሰርጡ እያለፉ መሆኑን የአሜሪካ ባለስልጣናትን ጠቅሶ አክሲዮስ ዘግቧል። መረጃው የአረብ ኒውስ ነው። ውድ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዲጂታል ዜናዎች በዚህ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።